ጤና ይስጥልን። የመካከለኛው ምስራቅ የፖለቲካ ትኩሳት አሁንም እንደቀጠለ ነው። ፕሬዚዳንት ዶናልድ ትራምፕ ለኢራን ሰዓቱ እያለቀ ነው ሲሉ የመጨረሻ ቀይ መስመር ያሰመረ መግለጫን ሰጥተዋል። ይህ በእንዲህ እንዳለ የዓለምን ትኩረት የሳበው የአሜሪካው ፕሬዚዳንትና የእስራኤሉ ጠቅላይ ሚኒስትር አስቸኳይ የሚስጥር ስልክ ውይይት ከበስተጀርባ ምን አይነት ወታደራዊ ውሳኔን አስተላልፏል? በሌላ በኩል ኢራንስ እንደ ጉግልና ማይክሮሶፍት ያሉ የቴክኖሎጂ ግዙፎችን የባህር ስር የኢንተርኔት ኬብል እቆርጣሉ ማለት የሰነዘረችው አዲስ ማስጠንቀቂያ ዓለምን እንዴት ሊያናጋት ይችላል? ከሀገር ውስጥ መረጃ በትግራይ ክልል እየታየ ባለው ወቅታዊ ፖለቲካ መነቃቃት በአጭር ጊዜ መቀለ እንገባለን ሲሉ አቶ ጌታቸው ረዳ መናገራቸው ተሰምቷል። ሰበር መረጃዎችን በዝርዝር ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አመራሮች በአስቸኳይ ፈጣን እርምጃ ካልወሰዱ በቀጣይነት የሚመጡትን ከባድ መዞችና ውጤቶች ለመጋፈጥ እንዲዘጋጁ ሌሊቱን ባስተላለፉት መልእክት እጅግ ጠንካራ ማስጠንቀቂያን ሰንዝረዋል። ትራምፕ በራሳቸው የትሩዝ ሶሻል ማህበራዊ ገጽ ላይ ባጋሩ ጽሑፍ ለኢራን ሰዓቱ እያለቀ ነው፣ እናም እነሱ በፍጥነት ምላሽ ቢሰጡ ይሻላል፣ ያለበለዚያ ምንም የሚቀር ነገር አይኖራቸውም፣ ጊዜ ወሳኝ ነው ሲሉ ክንዳቸውን አሳይተዋል። የዛሬውን አድርገውና ድመት በበላቸው አፏ ትጮኻለች እንደሚባለው ዋሽንግተን በዛቻ ስትነሳ የቴህራን መገናኛ ብዙሃንም ዝምታን አልመረጡም። የኢራን ሜሄር የዜና ወኪል በበኩሉ ባወጣው መግለጫ ዋሽንግተን ጦርነቱን ለማቆም ኢራን ላቀረበችው የመደራደሪያ ነጥቦች በሰጠችው የቅርብ ጊዜ ምላሽ ላይ ምንም አይነት ተጨባጭና ወደ ስምነት የሚያደርስ ምላሽ አልሰጠችም ሲል ክስ ሰንዝረዋል። ኤጀንሲው አክሎም ዩናይትድ ስቴትስ በመሬት ላይ ባለው ጦርነት ወቅት ማግኘት ያልቻለችውን ጥቅም አሁን በስምነት ጠረጴዛ ላይ በማታለል ማግኘት ትፈልጋለች፣ ይህ በሰላም ድርድሩ ላይ ትልቅ እንቅፋት ፈጥሯል ሲል ጉዳዩን አጋልጧል። ጎረቤት ለጎረቤት የውሃ ጉድጓድ ነው እንዲሉ በዚህ በከረው ፍጥጫ መሃል ግን የፓኪስታን ሚና የብዙዎችን ትኩረት እየሳበ መጥቷል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞሐሲን ናኪፍ ቴህራን መግባት በዩኤስና በኢራን መካከል የሚደረገው ይኸው ድርድር እንደሚሳካ ትልቅ ተስፋ እንዳላቸው ገልጸዋል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ከሚኒስትሩ ጋር ተገናኝተው ስለ ሁለቱ ሀያላን ያልተቋረጠ የሚስጥር የሰላም ድርድር ባጭሩ ተወያይተዋል። በዚህ ውይይት ላይ ጋሊባፍ ከባድ የአቋም መግለጫን ሰጥቷል። በአረቢያን ገልፍ የሚገኙ መንግስታት የአሜሪካ ጦር በአካባቢው መገኘቱ ደህንነትን ያሰፍናል ብለው ያስባሉ። ነገር ግን የቅርብ ጊዜ ክስተቶች እንደሚያሳዩት የአሜሪካ መገኘት ሰላም ማምጣት አለመቻሉ ብቻም ሳይሆን ይልቁኑ ቀጠናውን አለመረጋጋት ዳርጎታል ማለታቸውን የሜሄር የዜና ወኪል ዘግቧል። እጅና ጓንት ሆነው ካልቆሙ ብቻቸውን አይጸኑም እንደሚባለው የሁለቱ ጎረቤታሞች አዲስ መቀራረብ የዋሽንግተንን እቅድ የሚፈታተን ይመስላል። የፓኪስታኑ ሚኒስትር ሞሐሲን ናኪቭ እንደገለጹት ኢራንና ፓኪስታን ከዚህ በፊትም ቢሆን እርስ በርስ የሚቀራረቡ ወዳጆች ነበሩ። አሁን ግን ከመቼውም ጊዜ በላይ በጣም የተቀራረቡ ሆነዋል። ጋሊባፍ በበኩላቸው በኢስላማባድ የተካሄደው የድርድር ንግግር ለኢራን ብሔራዊ ጥቅም የቆመና በተመሳሳይ ጊዜ ችግሮችን ለመፍታት ጥረት ያደረገ ነው ማለትም አድንቀውታል። አክለውም ፓኪስታን ድርድሩን ወደ ተሻለ ስምነት ማጠናቀቅ እንደምትችል ያላቸውን እምነት ገልጸዋል። በሌላ መረጃ ወደሚቀጥለው ሌላኛው ጉዳያችን ሳልፍ የመካከለኛው ምስራቅ ውጥረት እጅግ በጠናበት በዚህ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር አስቸኳይ የስልክ ውይይት ማድረጋቸው የአሜሪካ ታዋቂ ዜና ወኪል የሆነው አክሲዮሱ ዘግቧል። በሁለቱ መሪዎች በዋናነት የተወያዩት በኢራን ወቅታዊ ደህንነት ስጋት በቀጣይ ስልታዊ እርምጃዎች ዙሪያ መሆኑም ታውቋል። የወፍ በረር ሚስጥር ከባለቤቱ አይሰወርም እንዲሉ ይህ በሁለቱ መሪዎች መካከል የተደረገው የቴሌፎን ንግግር ሙሉ በሙሉ በቴህራን ጉዳይ ላይ ያተኮረና በክልሉ እየተቀያየረ ባለው ወታደራዊ አሰላለፍ ዙሪያ ሰፊ ምክክር የተደረገበት ነው። ይህ እጅግ ስሱ መረጃ ይፋ ሊሆን የቻለው ስማቸው ካልጠቀሰ አንድ የእስራኤል መንግስት ከፍተኛ ባለስልጣን በቀጥታ ለአክሲዮስ የዜና ወኪል በደረሰ ጥቆማ መሰረት መሆኑም ታውቋል። የአስቸኳይ ስልክ ውይይት የተሰማው ደግሞ የኢራን መከላከያ ሚኒስትር በእኛ ላይ የከፈተው ጦርነት የዓለምን ስርዓት ቀይሮታል በማለት እጅግ ጠንካራ መግለጫ በሰጠበት ማግስት መሆኑ
ውይይቱን ከመቼውም ጊዜ በላይ አንገብጋቢና አሳሳቢ አድርገዋል። ነገርን ቢገፉት ዙሪያው ገደል ነው እንደሚባለው ትራምፕ በኢራን ላይ የሚከተሉት ጠንካራ የፖለቲካ መስመር አሁን ወደ ፍጻሜው የተቃረበ ይመስላል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ያላቸው ከፍተኛ ጫና የማሳደር ወይም ደግሞ ማክሲመም ፕሬዠር ፖሊሲ በዓለም አቀፍ ደረጃ በግልጽ የሚታወቅ በመሆኑ ከኔታንያሁ ጋር የተደረገው አስቸኳይ ንግግር ምናልባትም በቴህራን ላይ የሚጣሉ አዳዲስ ከባድ ማዕቀቦችን ወይም ጥብቅ ወታደራዊ እርምጃዎችን ለማስተናገድ የተደረገ የመጨረሻ ቅድመ ዝግጅት ሊሆን እንደሚችል የዓለም ፖለቲካ ተንታኞች በሰፊው እየገመቱት ይገኛሉ። ይህ የሁለቱ መሪዎች ቀጥተኛ ንግግር በቀጠናው ላለው የኃይል ሚዛን ፍጹም አዲስ አቅጣጫ ሊሰጥ እንደሚችል በከፍተኛ ሁኔታ ይጠበቃል። በሌላ ዜና ኢራን በስትራቴጂካዊ የሆርሙዝ ሰርጥ ውስጥ በባህር ስር የተቀበሩ የኢንተርኔትና የዳታ ኬብሎች አዲስ የክፍያ ስርዓት እንዲጣልባቸው ልታደርግ መሆኑ በይፋ አስታወቀች። የሆርሙዝ ሰርጥ መዘጋት በዓለማችን የነዳጅ ስርጭት ላይ ትልቅ እንቅፋት የፈጠረ መሆኑ የሚታወስ ሲሆን ቴህራን በዚህ ወሳኝ መንገድ ላይ በሚያልፉ መርከቦች ላይ አዲስ የክፍያ መመሪያ እንደምታወጣ መግለጿም ይታወቃል። አሁን ግን ሲኤንኤን እንደዘገበው አገሪቱ ከምድር በታች ወደ ተቀበሩት የኢንተርኔት የፋይበር ኦፕቲክስ ኬብሎች ፊቷን ሙሉ በሙሉ አዙራለች። የአጥሬ መውደቅ ለቤቴ አይበጅም እንዲሉ የዓለምን ኢንተርኔት ትስስር አደጋ ላይ የሚጥለው ይህ የቴህራን አዲስ ስልት የቴክኖሎጂ ኩባንያዎችን ክፉኛ አስደንግጧል። ሲኤንኤን በዘገባው እንደጠቀሰው ኢራን ለእነዚህ በባህር ስር ለተቀበሩት ኬብሎች አስገዳጅ ክፍያ እንዲሰጣት የሚጠይቅ አዲስ የምክረ ሐሳብ ሰነድ እያዘጋጀች መሆኑን አስረድቷል። ውጥረቱን ይበልጥ ያበረታታው ደግሞ እየተዘጋጀ ባለው በዚህ የምክረ ሐሳብ መመሪያ ላይ የማይስማሙ ዓለም አቀፍ ድርጅቶች ካሉ የኢንተርኔት ኬብሉ ሙሉ በሙሉ እንደሚቆረጥባቸው የሚገልጽ ግልጽ ማስጠንቀቂያ እየተሰጠ መሆኑ ነው። ይህንን አስመልክቶ የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ ባለፈው ሳምንት በይፋዊ ኤክስ ገጻቸው ላይ ባሰፈሩ ጽሑፍ በኢንተርኔት ኬብሎች ላይ አዲስ ክፍያ እንጥላለን በማለት በግልጽ መጻፋቸው ዘገባው አውስቷል። የነገሩን መነሻ ካላወቁበት ፍጻሜው አያምርም እንደሚባለው የቴህራን ቀጣይ እርምጃ ያነጣጠረው በዓለማችን ቁንጮ በሆኑት የቴክኖሎጂ ተቋማት ላይ ነው። ለኢራን አብዮታዊ ዘብ ቅርበት ያላቸው ሚዲያዎች እንደዘገቡት ከሆነ ይህ አዲስ ጥብቅ መመሪያ በቀጥታ የሚመለከታቸው እንደ ጎግል፣ ማይክሮሶፍት፣ ሜታና አማዞን የመሳሰሉትን የዓለማችንን ግዙፍ የቴክኖሎጂ ኩባንያዎች ነው። እየተቃኘ ባለው አዲስ መመሪያ መሰረት እነዚህ ታላላቅ ኩባንያዎች ከመሬት ስር ለተቀበረው እያንዳንዱ ኬብል ዓመታዊ የሥራ ፈቃድ ክፍያ ለቴህራን እንዲከፍሉ ይገድዳሉ። ከዚህም በተጨማሪም በኬብሎቹ ላይ የሚደረጉ ማናቸውንም የጥገናና የመንከባከብ ሥራዎች በሙሉ በኢራናውያን የሀገር ውስጥ ድርጅቶች ብቻ የማከናወን ከባድ ግዴታም ይጣልባቸዋል። በአህጉራት መካከል ኢንተርኔትን፣ መረጃዎችና የገንዘብ ዝውውር ዳታዎችን የሚያስተላልፉት እነዚህ ከምድር በታች የተቀበሩ የፋይበር ኦፕቲክስ ገመዶች ከተቆረጡ በዓለም የኢኮኖሚና ዲጂታል ትስስር ላይ የሚያስከትሉት ተጽዕኖ እጅግ ከባድና አስከፊ እንደሚሆን የዘርፉ ባለሙያዎች በስጋት እየተናገሩም ይገኛሉ። በመጨረሻም ከሀገር ውስጥ መረጃ በአጭር ጊዜ መቀለ እንገባለን ሲሉ አቶ ጌታቸው ረዳ ተናገሩ። በትግራይ ክልል እየታየ ባለው ወቅታዊ የፖለቲካ መነቃቃትና የኃይል አሰላለፍ ለውጥ ላይ አዲስ ክስተት ተመዝግቧል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በትግራይ የሰላምና ለውጥ ምክር ቤት ምስረታ ጉባኤ ላይ ባደረጉት ንግግር አሁን ያለው የፖለቲካና የጸጥታ ቀውስ ለመፍታትና ወደ መቀለ መለስ አድማጭን የሳበ ጥብቅ መልእክት አስተላልፈዋል። አቶ ጌታቸው በንግግራቸው የፌዴራል መንግስቱን አቋም፣ የሻዕቢያ ወይም ደግሞ የኤርትራ ጦር ጣልቃ ገብነት እንዲሁም በትግራይ ውስጥ የተፈጠረውን የአመራር ክፍተት በዝርዝር ዳሰዋል። አቶ ጌታቸው ረዳ በትግራይ የተፈጠረውን እንቅስቃሴ አስመልክተው ሲናገሩ አሁን ባለው የፖለቲካና የህዝብ ንቅናቄ በአጭር ጊዜ ውስጥ መቀለ እንደምንገባ ምንም ጥርጥር የለኝም በማለት ለደጋፊዎቻቸው ጠንካራ ተስፋን ሰጥቷል። በኤርትራና በኢትዮጵያ ድንበር በራያና በወሎ አካባቢዎች ስላለው የሰራዊት እንቅስቃሴ ያነሱት አቶ ጌታቸው የሻዕቢያ አሰራርና የፌዴራል መንግስቱ በዚህ ጉዳይ ላይ ያለው አጋጣሚ ምን እንደሚመስልም ገልጸዋል። ህዝቡ ራሱ ዋና ሆኖ መሪነቱን እየያዘ ነው ያሉት አቶ ጌታቸው ስልጣን በጉልበት ሳይሆን በሰላማዊ መንገድና በህዝብ ምርጫ ብቻ መያዝ እንዳለበትም አሳስቧል። በትግራይ ውስጥ የተቀናጀ አሰራር ባለመኖሩና በአመራር ክፍተት ምክንያት ቀደም ሲል ትልቅ አደጋ ተፈጥሮ እንደነበርና
ይህንንም በፍጥነት ማረም እንደሚያስፈልግ ጠቁመዋል። የአዲስ የተመሰረተው የሰላምና ለውጥ ምክር ቤት በትግራይ ፖለቲካ ውስጥ አዲስ የኃይል ሚዛን ለመፍጠር ያለመ መሆኑን አቶ ጌታቸው ጠቁመዋል። ንቅናቄው በክልሉ ያለው የተበታተነ የፖለቲካ አሰላለፍ ወደ አንድ ማዕቀፍ በማምጣት ከፌዴራል መንግስት ጋር ያለውን የሰላም ስምምነት ለማስፈንና የክልሉን መረጋጋት ለመለስ ትልቅ ትርጉም እንዳለው ተገልጿል። ይህ በእንዲህ እንዳለ ጀነራል ጻድቃን ገብረትንሳኤን ጨምሮ በርካታ ታዋቂ የፖለቲካና የጦር መሪዎች በዚሁ አዲስ የለውጥ እንቅስቃሴ ውስጥ በጽናት እየተሳተፉ መሆናቸው በክልሉ ውስጥ አዲስ የፖለቲካ ምዕራፍ እየከፈተ መሆኑን ያሳያል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። በዋሽንግተን በቴል አቪቭና በቴህራን መካከል ያለው የኃይል ሚዛን ፍጹም ወደማይገመት አዲስ ምዕራፍ ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በስልክ የተነጋገሩት ሚስጥራዊ ዕቅድ በመሬት ላይ ምን አይነት ወታደራዊ እርምጃን ያስከትል ይሆን? ኢራንስ የዓለምን የዲጂታል ደም ስር የሆኑትን የባህር ስር የኢንተርኔት ኬብሎችን እቆርጣለሁ በማለት የሰነዘረችው ማስጠንቀቂያ እንደ ጉግልና ማይክሮሶፍት ያሉ የቴክኖሎጂ ግዙፎችን ወዴት ይወስዷቸዋል? የእናንተን አስተያየትና ግምት በኮሜንት መስጫው ላይ አስፍሩልን። ይህንን ወቅታዊ መረጃ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደ ሁልጊዜውም ሁሉ ከሀገር ውስጥና ከውጭ የሚሰሙ ሰበር መረጃዎችና ጥልቅ ትንታኔዎችን በየዕለቱ በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረግ የደወል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለማችን ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።